አንዱ እግዚአብሔር ራሱ ከሰዎች ጋር የሚገናኝበት ህልም እንደሆነ ነው። ሰው ግን አያስተውለውም ይላል። ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው። ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን፣ ሳራን እንዳይወስድ። ያዕቆብ ደግሞ ከምድር እስከ ሰማይ የተዘረጋ የወርቅ መሰላልን ሲያይ እንመለከታለን። በጣም ይገርማል። ላባን ደግሞ በህልሙ ሲያስጠነቅቀው እናያለን። ዮሴፍ ያየው ህልም፣ የፈርዖን እንጀራ ጋጋሪና ጠጅ አሳላፊ ያዩትን፣ እነ ፈርዖን ያዩትን፣ እነ ሰሎሞን ያዩትን፣ እነ ናቡከደነጾር ያዩትን ተጠቅሰዋል። በአዲስ ኪዳን ደግሞ ዮሴፍ ያየው ህልም፣ አረጋዊ ዮሴፍ ሰባ ሰገል በህልም በሌላ መንገድ እንዲሄዱ ያዩትን፣ የጲላጦስ ሚስትም ራሱ ያየችው ህልም ሁሉ የምናየው ነገር ነው። ስለዚህ እነዚህ ነገሮች ከላይ የሚገለጹ መልእክት ያላቸው ሲሆኑ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን። እንግዲህ ይህ አይነት ህልም መንፈሳዊ መምህር ነው። በደንብ አድርገን ማሰብ ያስፈልጋልና አንዱ መምህር ነው። ለምሳሌ በልቡና፣ በመጻሕፍት፣ በመምህራን፣ በተፈጥሮ አምላክ እንደምናውቅ ሁሉ በተመሳሳይ መልኩ ራሱ አንድ መምህር ሆኖ የሚያስተምር አይነት ነው ይሄ ህልም። ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል። ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል። አሁን ዳንኤል ምን ብሏል? ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ስለዚህ ይሄ ናቡከደነጾር ያየውን ራሱ የወርቅ አንገቱ፣ ደረቱ የብር፣ ወገቡ የብር፣ ጭንና ጭኑ የብረት፣ እግርና እግሩ የብረትና የሸክላ ቅልቅል ምስል ነውና የሚተረጉምለት ጭምር አጥቷል። ህልሙም ጠፍቶታል በመጀመሪያ ደረጃ እና ዳንኤልና ሰለስቱ ደቂቅ ተርጉመውለታል። ስለዚህ እነዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው። ስለዚህ አሁን ይሄንን ለመለየት ትክክለኛ ነው አይደለም ለመለየት በጣም 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 ውስጣችንን ማጥራትና መንፈሳዊ ማንነትን መላበስ ይኖርብናል። መንፈሳዊ ማንነትና ምናልባት ተደጋግሞ ሊታየን ይችላል። ከአሳሳችን ምን በዚህ ልንለይ እንችላለን። ከረቂቁ ዓለም ጋራ የሚያገናኘንም መሰላል አድርገን ልናየው እንችላለን እና ስለዚህ ይሄ አይነት ህልም ወይም ይሄ አይነት ተከስቶ ወይም ቢገለጽልን በደንብ አድርገን ለመረዳት፣ ለማጤን፣ ለመመርመር ጥሩ ብቃት ላይ መሆን አለብን። አሊያም ደግሞ ይሄ ሊያግዘን የሚችል አንድ በጣም መንፈሳዊ ሰው ካጠገባችን ሊኖር ይገባል። እንደነ ዳንኤል እንደነ ዮሴፍ ማለት ነውና ይሄ ህልም መልአካዊ ከእግዚአብሔር የሚገለጠው ህልም ብለን ብናየው የሚያረጋጋ፣ ሰላም የሚሰጥ፣ ትልቅ ሐሴት የሚሞላ፣ ኃይልን የሚያጎናጽፍ፣ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው። ይሄ በጣም በሁሉም ሊታወቅ ይችላል። ይሄ እንግዲህ ይሄ ከእግዚአብሔር የሚገለጸው ህልም ለምሳሌ አንዳንዴ ጲላጦስ ሚስታውን ስትጨነቅ ታያላችሁ። ይሄ ከክፉ መንገድ የሚመልስ ቢያስ ማስጨነቁም ለመልካም የሚሆን ህልም ነው ማለት። ይሄ እንግዲህ ከአምላክ የሚገለጥ ህልም ነው። እነዚህ ከአምላክ የሚገለጡ ህልሞች ከአምላክ የሚገለጹ ህልሞችን በደንብ አድርገን ማየት መመርመር ይጠበቅብናል ማለት ነው። ተመልካቾቻችን የሚያረጋጋ መሆን አለበት። ሰላም የሚሰጥ፣ እፎይታ የሚሰጥ፣ ኃይልን የሚያላብስ ነው ከህልም መልአካዊ በአጠቃላይ የምናየው። እንግዲህ እነዚህ ሶል ድሪምስ የሚባሉ አሉ። ደግሞ መንፈሳዊ ፍልሚያ ህልሞች አሉ። እንግዲህ ሰው ልጅ በፈተና ውስጥ ያልፋል። ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ማለት ነው፣ ከአሳሳቹ ህልም ማለት ነው። ሌላው ሁለተኛው ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ፣ በሰቆቃ የተመላ፣ በጣም አስፈሪ፣ አስጨናቂ፣ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ በጣም የክፋት ነገርን ይነግረው ነበረ። ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው። መንፈስን የሚረብሽ ነው። ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት፣ ነውር የሞላበት የጭካኔ ነገር ያለበት፣ በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። አንዳንዴ ደግሞ በጣም አታላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስሎ
የሚያታልለን ህልም ማለት ነው። በተንኮል ለመጣል የሌለንን ነገር ቆልሎ ራሳችንን ሳናውቅ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም አሁን እነዚህ አሁን እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም ህልም ሰይጣናዊ ከኛ ውጪ ከኛ ሐሞት ወይም ከኛ ባህሪ ውጪ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ ገርሞኛልና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ። እኔ በጣም ነው የገረመኝ ሲነግሩኝ። እንደ ምሳሌ ነው የነገሩኝ። እና አንዱ እስከ 7ቱ ሰማያት ድረስ አየሁ አለ በህልሙ። እና ምንም ከዚህ ግባ የሚባል ሰው አይደለም፣ ግን ሰይጣን ሲፈትነው ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነውና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳቅን ማንበብ፣ ፊልክስዩስን አረጋዊ መንፈሳዊ ለዚህ ተነትናሉ። እና በኋላ ይሄድና 3ቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለም። እና ይሄድና ሮጦ ሄድና አባቴ ያላቸው፣ አቤት እኔ እኮ እዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ አላቸውና ደንግጠው እንዴት ሆነው አሉት። አይ ዛሬ በህልሜ እስከ 3ኛው ሰማይ ድረስ ወጥቼ ያየው። አንተ ወጣየኸው ታዲያ በቃው አይደል አላቸው። አይ አልበቃህም ልጄ፣ ኃጢአት እንደውም በጣም ላይ ሰፍሯል አሉት። ተናዶ ሄደ፣ ተበሳጭቶ ሄደ። በሁለተኛው ቀን ምን ይመለከታል? የዓለም ውስጥ የሚሰራውን ኃጢአት ሁሉ ወለል አድርጎ አጅሮ ያሳየዋል። እየሮጠ ሄደ። አቤት አምላክ እንዴት ቻይ ነው! አቤት እንዴት ቻይ ነው! እኔ ህጉን የጠበቅኩ ነኝ። ሌላው ዓለምም አቤት የሚሰራው ኃጢአት እንደው አምላክ እንዴት ቻይ ነው! እኔ በቅቻለሁ፣ የሌላውን ኃጢአት ለይቼ አንጥረው ያውቀዋለሁ በህልሜ ያላቸው። እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢአት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉት። ሶስተኛ ምን አላቸው? ርግብ መታ ላይ ስታርፍ በህልም አየሁ ይላቸዋል። ልክ እንደነ ባስሊዮስ አሁን ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ፣ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስላሃት ሊሆን ይችላል እንጂ ርግብማ አንተ ላይ በህልም አታርፍም አሉ። ተበሳጭቶ ሄደ። በአራተኛው ግን ከልጅነት እስከ ዕውቀት የሰራው ኃጢአቱ ተገለጸለትና በጣም አዝኖ፣ መቼም ሁላችንም ኃጢአታችን ብናይ እንደነግጣለን። ያው እንደ መስታወት ወይም ትልቅ ስክሪን ሆኖ የእያንዳንዳችን ህይወት በድብቅ የሰራነው ነገር ግልጽ ተደርጎ ቢታይ ምን ያህል እንደምንሸበር ታውቃላችሁና አምላክ ሁላችንም በደል መሸፈኑ በጣም እናመሰግናለን። እና ከልጅነት እስከ ዕውቀት የሰራው ኃጢአቱ ታየውና በጣም እያዘነ እየለቀሰ ሄዶ በጣም አባቴ በጣም ዛሬ ያየሁትን በጣም ያሳዝናል። ምን አየህ ልጅ ያሉት። ከልጅነት እስከ ዕውቀት የሰራውት ኃጢአቴ ታየኝ ብሎ ሲነግራቸው ልጅ አሁን ገና በቅተሃል ብለውታልና ብቃት ማለት ሰውን መወንጀል፣ ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትህትናን መላበስና የራስን ኃጢአት መመልከት ነው ብለው አስተምረውታል ይባላል። ስለዚህ እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራ አጋቢ፣ አስፈሪ፣ ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይዝ በጣም እንደባብ ልባሞች መሆን እዚህ ላይ ያስፈልጋልና ብልህ ሰው አይወድቅም፣ አይታለልም። በጣም መጠንቀቅ ያስፈልጋል። ስለዚህ እዚህ ላይ መጠንቀቅ፣ ማየት፣ መመርመር፣ ማንጠር የኔ ድርሻ ነው፣ የእናንተ የምትመለከቱት ድርሻ ነው። ሶስተኛው ህልም አይነት ህልም ሐሞታዊ ይባላል። ህልም ሐሞታዊ አሁን የኢትዮጵያውን ዶክመንት ነው መነግራችሁ። እነዚህ እንግዲህ ከአራቱ ባህሪያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል። በተለይ መጽሐፈ ፈላስፋ ጠቢባን አለኝ። እሱ በጣም የሚገርመኝ በግዕዝ የተጻፈ ዶክመንት ነውና እዛ ላይ ከአራት ነገሮች የተነሳ ህልም ይታያል ይላል። ደም፣ በልቀም፣ ሳፍራ፣ ሳውዳ ይላል። ግዕዙ እንዲህ ይላል። ህልሞች አለ ከነዚህ አራቱ ባህሪያት ይወለዳሉ ይላል።
ወሶቢያን ሳስ ደም በውስተ ስጋ ዝውቱ ጠባይ ደማዊ ይሬኢ በንዋሙ ግብረ ሰናይ ወመስተፍሲሂ ዋዲ ይሬኢ ህብራተ ቀያሃተ ወጻአተ ደምሂ ይላል። ወሶቢያን ሳይሳ ሳፍራ ዝውዱ ዝውቱ ጠባይ እሳታዊ ይሬኢ ተጋዞተ ዋጽባይተ ወእሳተ ወህብራተ ብዙሃ እያለ ይቀጥላል። ወደ አማርኛ እንመልሰው መሰለኝ። ይሄ እንግዲህ በግዕዝ የተጻፈ መጽሐፈ ፈላስፋ ጠቢባን የሚል አንድ መጽሐፍ ላይ ነው ያገኘሁት። መጽሐፉ ስላለኝ እዛ ላይ ያለውን እንደወረደ ልንገራችሁ። እዛ ላይ ምን ይላል? ህልሞች ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል። እሳትነታችን፣ ውሃነታችን፣ ነፋስነታችን፣ መሬትነታችን ለማለት ነው። ይኸውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ ምናልባት መልካም ስራዎችን አስደሳች ነገሮችን ላይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ላይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ላይ ይችላል። ይሄ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ስለዚህ ትንሽ ማብራሪያ ልሰጥ እችላለሁ በኋላ። ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል ይገልጽና ሳፍራ በስጋችን ውስጥ ሲመላለስ ይላል ሲነሳሳ ሰው ተኝቶ በህልሙ ጠብ ክርክር ላይ ይችላል፣ ጦርነት ላይ ይችላል፣ እሳት ላይ ይችላል፣ ብዙ መብራቶች ላይ ይችላል። መባረቅ ብልጭ ሲሉ ነጎድጓድ ገገግ ሲል መብረቆች ብልጭ ሲሉ ያል ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ያያል ይላል። ይቀጥልና ዳግመኛም ይላል ይቀጥላል። በፀሐይ ውስጥ ምሳሌ መታጠቢያ ቤት ውስጥ ፍልውሃ ሊያይ ይችላል። ሲታጠብ በተለይ ግን ፍልውሃ ውስጥ ገብቶ ሊያይ ይችላል። ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይሄ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል፣ ወንዞችን ላይ ይችላል፣ በረዶ ላይ ይችላል፣ ዝናብ ዶፉ ጎርፉን ላይ ይችላል፣ ውርጭ ላይ ይችላል፣ ውሃ ሲጠጣ ላይ ይችላል። እንግዲህ ውሃ ሲጠጣ ላይ ይችላል። እኔም እስቲ ውሃን ጎንጨት ልበል በዛው እና ይሄ እንግዲህ በእውኑ ነው በህልሙ ላይ ይችላል ማለት ነው። እንግዲህ ይሄ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን ጨለማ ሊያይ ይችላል። ይሄ ደግሞ ትንሽ ከመሬት ጋር ይያያዛል። ሙታንን ሊያይ ይችላል። የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳየው ይችላል። መቃብራት ቦታ ሊያሳየው ይችላል። የሐዘን ስርዓት፣ የለቅሶ ስርዓት የሆነ የሐዘን ልብሶችን ሊያይ ይችላልና ይሄ ሳውዳ ይሄን ሲያይ ደግሞ ሰውየው ወደ እርሱ ይላል ይበው ፍርሃት ወራድ ፍርሃትና ረአድ ይገባል ይላል። አሁን እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ባህሪያት የሚመነጩ አራቱ ህልም ሐሞታዊ የሚባሉት ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል። ይህ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መልአካዊ አይደለም፣ ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳይያስ 29:8 ላይ አንቡ ምን ይላል? ተርቦም እንደሚያልፍ ሰው ይሆናል ይላል። ተርቦ እንደሚያልም ሰው። አሁን የራበው ሰው ህልም ሲያይ ምን ይላል? በህልሙም ይበላል ይላል። ርቦታል። በህልሙ ሲበላ ጮማ ሲቆርጥ ጠጁን ሲጨልጥ ነገር ግን ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱ አምሮታል ይላል። ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ ባህሪያቶቹ ሲያይሉበት ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ የሚል ፈላስፋ ጠቢባን ከኢትዮጵያው ዶክመንት ብራናው ላይ ካለው ይሄንን አንብቤላቸዋለሁ። እንደውም ሰዎች የሚያስቡትን ነው የሚያሳየው ይላል። የሚያስቡትን የሚመኙትን እንደውም አንዱ ምን ይባላል ሹመት ይመኝ ነበር ይላል። መሪ ለመሆን ይመኛልና በህልሙ
እንግዲህ ምኞቱን ነው የሚያየውና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በህልሙ ያለ እንግዲህ ስለ መንገስ ስለሚያስብ የሚያስበው ለምሳሌ ኮምፒውተር ላይ ያሉ ስለ ኮምፒውተር ላይ ይችላሉ፣ ሯጮች ሲሮጡ ላይ ይችላሉ፣ ሼፎች ስለ ምግብ ላይ ይችላሉ። ይሄ እንግዲህ ቀን ውሎውን ነው የሚያስቡት ያሳያቸዋልና ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያይና ጓደኛው ጋር ሄድና ጓዴ አለው። አቤት ተለያየን፣ እናንተ ተለያየን፣ ከዚህ በኋላ በቃን አለው። ደንግጦ ጓደኛው እንደምን ሆንክ ጓዴ ያለው። ህልም አየሁ አለው። ምን አየ? ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየሁ። ልነክስ ስለሆነ ካንተ ጋር ያለን ደረጃ ተራርቀናል አለው። ግን ጓደኛው ተንኮለኛ ነው፣ አናደደው። ምን አለው? አይ ጓዴ ፈረስ እኮ ሞት ነው፣ ልትሞት ነው መሰለኝ አለው። እና በጣም ደነገጠና እንዴ አጅቦኝ የሚሄደው ጦር ሰራዊት አለው፣ ይሄማ ሊቀብርህ የሚጓዘው የድሩ ህዝብ ነው አለው። ተናደደና ፈረሱ ላይ አልቀረውም፣ ዱብ አልኩ አለው። ይሄማ ስትቀበር ነው አለ። በጣም ይበሳጭና ዱብ ብዬ አልቀረውም፣ እንጣጥ አልኩ አለው። ነፍስ ወደ ሰማይ ስትወጣ ነው አለው። እና ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ፣ እነዚህ ባህሪያቶቹ ማለት ነው።